ሰላም ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? አለው እግዚአብሔር ይመስገን። እንግዲህ ቤተሰቦች ሰላማችሁ ይብዛልኝ ባላችሁበት። እንግዲህ ዛሬም በሌላ ቪዲዮ ተከስተናል። ሉላን እየጠበቅኩት ነው ቪዲዮ ልሰራ። ናርዲና ሉላን ቀጥሬያቸዋለሁ። ትንሽ ቆይተውብኛል፣ ግን ያው እስኪመጡ ጠብቃቸዋለሁ። እስከዛው ዝም ብዬ አንድ ዝማሬ ልበልላችሁ። ይቅር ስላልከኝ ነው የኔ መቆም፣ ደግሞ እንዳልፈርድ እርዳኝ፣ ደግሞ እንዳልፈርድ እርዳኝ በሰዎች ድካም። ባታለብሰኝ ኖሮ ነውሬን ሸፍነ፣ ባታቆመኝ ኖሮ በደሌን ሽረ፣ በጠፋ ነበረ ስማ ተራሬ፣ ኃጢአቴ ነው ብዙ እንደራስ ፀጉሬ። ሉላ ወይ አባ ማነው? ምን ሆነ ነው? ሸሚዙን ስጠኝ። ተረጋጋ። ይህን ቦርሳ ነው። ምን ሆነ ነው? እሰጥሃለሁ። ይሄ ማን ነው? እነግርሃለሁ። ተረጋጋ እንጂ ምን ሆነ ነው? አንተ ራስህ ተረጋጋ። ምን ሆነ ነው? ማንም የተከተለኝ ነው? አንተ ያማል። ምን ሆነ ነው? በቃ ቆይ እነግርሃለሁ። እኔ እንደዚህ አይነት ሙድ አይደል። በእናትህ አሁን ስራውን እንስራ። እሺ ተረጋጋ። ስራውን እንሰራለን በእግዚአብሔር። ቆይ እነግርሃለሁ። ምን ሆነ ነው? እነግርሃለሁ። እየዘመርክ ነበር? እየዘፈንክ? ኧረ እየዘመርኩ። ዘምር ዛሬ ዘምር። እንዴት ማርያምን ዘምር። ወይ ምን ሆነ ነው? እንሂድ። የት ነው የምንሄደው? የሆነ ቦታ እንሂድ። ና በእግዚአብሔር ምን ሆነ ነው? እነግርሃለሁ። እንዴት እና የት ነው የምንሄደው? ሌላ ቦታ እንሂድና እነግርሃለሁ። አቦ ሉላ በእግዚአብሔር አታስጨንቀኛ። ወይኔ ምን ብዬ ነው አሳያው? መንገድ ላይ እኮ ነን። የሆነ ካፌ ቁጭ ብዬ ነበር። ምንድን ነው? አንተ ስድ ቆይ እነግርሃለሁ። አንተ ያማል ልታስበላኝ ነው እንዴ? የሆነ ካፌ ቁጭ ብዬ ነበር አትልም? እሺ ወይኔ ዛሬ አምላክ ይወደኛል። አምላክ ይወደኛል። ሲጀመር አምላክ ጠልቶ ያውቃል እንዴ? አምላክ ሰውን እኮ አይጠላም። በበዓል ያገኙትን ሲሳይ። የምን ሲሳይ ነው? ምንድን ነው? የማን ቦርሳ ነው? ቆይ አንተ ያማል። የሴት ቦርሳ እጅ ላይ ምን ያደርጋል? የሴት ቦርሳ ምን ያደርጋል? ቆይ እነግርሃለሁ። አንተ ስደውልኝ እኔ ካፌ ቁጭ ብዬ ነበር አላልኩ? እሺ ከዛ የሆነች ልጅ ነበረችና ለሁለት እና የተቀመጡት አላየሁትም። ከዛ ተነሱ ሄዱ። ቆዩ ሂሳብ ከፍሎ ወጡ። እኔ ላይ የሆነ ሰዓት ዞር እላለሁ። ቦርሳ አለ አጠገቤ ላይ። ማንም የለም። አስተናጋጇም ምናምን የለችም ነው። ውስጥ ገብቶ ነበርና ጭር ያለ ካፌ እንትን ከፍቻለሁ። የሀገር ብር ስልክ። ሉል እየቀለልኩ ነው በለኝ እግዚአብሔርን። እና የሰው ቦርሳን ይዘህ መጣው እና ምን ልታረግ ነው? የምርህ ነው? አሁን እንደዛ ነገር በእናትህ እንሂድ በማርያም። እኔ አሁን ፕራንክ ነው ምናምን ብትለኝ አዛውን እሺ ቦርሳውን አምጣ እስኪ ቦርሳውን። እኔ ጸሎቴን ሰምቶ ለበዓል ምን አለው እያልኩ እያሰብኩ ሲሳይ እኮ ነው እና ሰርቄ ነው እንዴ? አግኝቼ እኮ ነው። ሉል እየቀለድኩ አይደለም አግኝቼ እኮ ነው። አግኝቼ ነው። ቦርሳውን አምጣው። እግዚአብሔር ነው። ዞር በላ አንተ ቦርሳውን አምጣ። ያሟል እንዴ? ስንት ብር እንዳለው ስላላወክ ነው። አንተ የምር ረስተው ሲሄዱ አንስተው መጣ። ምን አውቃለሁ? ረስተውት ሄዱ። እኔ ነው ሰርቂያቸው ነው እንዴ? መብርሃን አትበል። ያማሽ ወዴት ነው የምትሄደው? እኔ እጄ ቼክ አደርጋለሁ። የምር ቼክ አደርጋለሁ። ሌላ ሰፈር እኮ ነው ካፌው የት ነው? ምን አውቃለሁ? ካፌው ነው ይለኛል። እስቲ እግዚአብሔርን አሁን ልመልስ ነው በለኝ። እሺ ቢያንስ መታወቂያውን ነው። መታወቂያ የለውም? አይቼዋለሁ። መታወቂያ ቼክ ና ዞር በለው ደዛ ሸፍኜው እኮ ነው ያሉት። አንዴ የምሩ ነው እንዴ? በእግዚአብሔር ሉል ኦሆ በመብርሃን። አረ ጸሎት በቀየው የጸሎት መጽሐፍም አለው በመድኃኒዓለም ጸሎት ኢየሱስ እኮ መታወቂያ አስገባው። ሲጀመር እንዴት ነው መታወቂያው? ሞባይል የለውም እንዴ? እስኪ ዘር በላ አንተ። አይ ቢኖርስ ምን ልታደርግ ነበር አንተ? እንዴ ሞባይል ቁጥሩን እንፈልገው ቢያንስ ቢፈልጉ። አረ ሉል በመድኃኒዓለም የምርን አይደለም በል። ፌስታል ገዛለሁ ካንዱ ሸሚዝን አልፈልግም።
ወይላን እኔ ለባል ያገኘሁትን ሲሳይ መመልስ ይመስላል። ሄድና ጠጥላችሁ ራጭ። እሺ ካፌ የት ነው? የት ነው ካፌ? እግዚአብሔር አንተ ለማንኛውም ስጠኝ። ለባል ያገኘው ሲሳይ ፏን ምንለው አልኩክ። ስንት ቀን እንደቀረው አይታል ባላ እንሂድ ትሄዳለህ ትሄድ ሞተሩን ታስነሳ። ኧረ እኔ ካንተ ጋር ደግሞ አባት ዳር ባለው ደዛይት ሲጀምር ይሄ የሰው ሀቅ ነው። ይሄ የሰው ሀቅ ነው። ሲጀምር ሰርቄ ነው በለው በቃ ሰርቀ ነው ማለት እኮ ነው። ቁጭ ብሎ ጥሎ ሄዱት እኮ ነው። ጥሎ ሲሄዱ ቢያንስ ረስታችኋል እቃችሁን ውሰዱ አትልም? ለማን አልሰጥም ካልኩስ አሁን ከኔ ጋር ትፈልጋለህ? ከዚህ ብር ላይ ትፈልጋለህ? አይደለም እየቀለድኩ ነው ብለኝ ጥለ እየቀለድኩ ነው። እኔ በሌላ ነገር ሄዳለሁ። ምን አገባኝ? ሂድ በቃ ዘርበልኝ። አንዴ ያማል የምሬን ነው። ዘርበል ወርዲዛ እኔ እንደዚህ አይነት ነገር አይመቸኝም። እንደዚህ አይነት ነገር ሰርቄ ነው እንዴ? እየቀለድኩ ነው ብለኝ በቃ እንዴ ለባል ጨንቆኝ ነበር። አገኘው በሰው አንተ በሰው ላብ ነው ጭንቀቱን ምድረሳት አረ በሰው ብር ነው። በሰው ብር ነው። እኔ ሰረኩኝ እንዴ ያገኘው እንጂ አቦ በእግዚአብሔር የምርታው ዱላታው አቁል እንትን እንዴ አቁል ተወው። ይሄ የሰው አይደለም እና ዱላ እኛ እንደሚሆነው ሆነን እናሳልፋለን። ባህላችን አልመልስም። ፈጣሪ ሰጠኝ ሲሳይ ነው ይላል። በቃ ሲሳይ ነው ግን ይሁን ይሁን ይሄን በመልስ ራስ ፈጣሪ ምን ይለኛል? ምንም አይረዳው እምቢ አልክ ነው የሚለው። እግዚአብሔርን እኛ የተሻለ ላይፍ እናሳልፋለን ማለት የተሻለ እሺ አልመልስም ያልኩህ ነው። አልመልስም አሁን ትሸኘኛለህ? ሸኘኝ በሙሉ የምር አልሸኝም። በቤቴ አልሸኝም። ለምን? ኧረ በመቤቴ ይዘበል እኔ ናርዶስ ጋር ደውላለሁ። ናርዲ ጋር ደውልላት ትምጣስ። አትፈልግም? በአለም ፏ ማለት አትፈልግም? ኧረ ፏ አልበል እኔ በእናትህ እንደ ሽሮዬን እጠጣዋለሁ። ጠጣ ሽሮን አንተ ሸሚዜ ይስጠኝ ሽሮን ጠጣው አንተ ዞር ክርስቶስን ሽሮዬን ጠጥቼ እውላታለሁ እንጂ አላደረገውም። ኧረ እሺ ቢያንስ ሸፍነው እሺ ቢያንስ በመብርሃን ሌላ ሰፈር እኮ ነው እሱ እንትኑ ካፌው ሌላ ሰፈር እኮ። ምንድነው የምትለው? ከሰው እጅ ነው እንዴ መነተፍኩት ዛሬ ለለለበል እንደዚህ አይነት ሲሳይ አግኝተን ያማል እንዴ? ስንት ነገር ነበረብን አይደል? እኔ አንተ ይሄ የምር ብር አያስፈልገንም ነበር? ስንት ነገር አልነበረ? ቢያስፈልገንስ ታዲያ ይሄ የሰው ብር ነው። በቃ ይሄ የሰው ሀቅ ነው። እኔ አልሰረኩም አግኝቼ ነው። አግኝተህ አይደለም ቢያንስ ረስተው ሲሄዱ ረስታችኋል። አላየሁም ሲሄዱ አላየሁም። በቃ አቦ እናት ወደ አትድረቅ በእናትህ ደም በጣም ቆይቷል። 1 ሰዓት ምናምን ቆይቷል። አትድረቅሽ እየደረኩ አይደለም ብዙ ቆይቶ ነበር። በቃ ያምራል እንዴ ታመራለህ እንዴ? ደግሞ አያስፈልገንም ብር አያስፈልገኝም። እኔ አያስፈልገኝም አለ። አዎ በቃ እንደዛ በለኛ ሙዲዛን ስማ ምን የምትደውለው? መታወቂያውን ሰጥሽ ቢያንስ አልሰጠም። መታወቂያ ለምን እሰጣለሁ? እኔ ወስጄ አልመልስም። ምን መታወቂያ ለአንተ ከምሰጥ ያማል አግኝቼ ነው ሰርቄ አይደል? አትይኝ እንደዚህ ለምን የምትይኝ? ናርዲሻ አለ ስልክ እየደወልኩልሽ እኮ ነው። እንዴት ነው ስልክ ካላመጣሁት? በእኔና ባንተ እንዴት ናችሁ? አለን ምን ቆየሽ? እንሂዳ ስልክ ይዘጋና ቤት ሉል እኔ ከአንተ ጋር አልሄድም። አቦ ተወኝ፣ እግዚአብሔርን ከአንተ ጋር ባንተ አልኳ። ላሽ ምንድነው ላሽ አትበለኝ። አንተ ምን እንዳለ ይባ ያደርግሃል። የሌለብን ባህሪ እንትን አትበለኝ። አይደለም የማይሆን ነገር ሰርቷል። ጭራሽ ላሽ ምን ላሽ ይብላ። አቦ ምንድን ይሰራል? ላሽ ይለኛል ደግሞ መልስ። በቃ እንሂዳ። ኧረ የማይሆን ነገር እያደረገ ነው በመድኃኒዓለም። አንተ ምን ሆነህ? የማይሆን ነገር አላደረኩም። ቆይ ሉላ ዝም ብለህ ነው ደግሞ ሰላም ናርዲ ምንም ማለት ነው። ቦርሳ አገኘኋት የሆነ ቦታ ቦርሳ አገኘሁ። በቃ ብር አለው ውስጥ ምንም አላውቅም። በቃ አገኘሁኝ ወሰድኩት። አልሰረኩም፣ አንጋላረኩ፣ እንደዚህ ሰው አልገድልም። አገኘሁ በቃ አገኘሁ የሆነ ቦታ ቁጭ ብሎ አገኘሁ። በቃ ይሄ የበዓል ሲሳይ ነው። አልሰጥም አልኩት። ሰርቄ አይደለም ለእኔ እንደሰረክ ነው የምቆጥረው። ለምን በቃ ይኸውልሽ መልስላቸው እያልኩት ነው። አለም አግኝቼ መጣሁ። መታወቂያው ጋር ደውለን ቢያንስ በመታወቂያቸው ደውለን እንመልስ። ሰርቄያለሁ ቁጭ ብሎ ነው ያገኘሁት። በቃ አለቀ። ግን ናርዲ ግን ማለት ቁጭ ብሎ ነው ያገኘሁት። ለምንድን ነው የሚደውለው? እኔ ለበዓል የሰጠኝን ስጦታ ፈጣሪ ለምንድን ነው ደውሎ የሚሰጠኝ? ኧረ ፈጣሪ እንደዚህ አይነት ስጦታ አይሰጥም። ይሄ በቃ የሰው ሀቅ ነው። መልስ በእነሱ ምክንያት አድርጎ ለእኔ ሰጥቶኝ ነው። እኔ እንደቸገረኝ በቃ ቸግሮኝ አልሰጥም አልኩኝ። አልሰጥም ግን አይታወቅም ምናልባት አየሽ። ግን ደግሞ ብትደውል አንቺ አንድ ቦታ ሁኚ አፋፋቱ እንዴ ሁለት ቦታ ትሆናለች እንዴ? አሁን እኮ በቃ እኔ ደግሞ ብር ያስፈልገኝ ነበር። አንቺ ስለ ጉዳዩ የምታውቂው ነገር አለን
እኔ ባይዘ ማት አሁን ብራንክ ነው የሆነ ቀልድ እየቀለድን ነው ምናምን ብትሉኝ ይደብረኛል። ብራንክ ነው ይሄን ሁሉ ብር ብራንክ ከየት አድርጌ ነው ማሳየው? ይሄን ሁሉ ብር በብራንክ ነው ከየት ነው ማምጥቼ ማሳየው? እሺ አሁን የሰው ብር ነው እንመልስ። በቃ አንመልስም። እኔ አላቅም። እኔ መልስ አንመልስም። ምንድነው አንቺ ቢያንስ ፈገግ ብለሽ የምታወሪው ነገር ደግሞ አልተመቸኝም። ደስ ብሏት ለምን ያለ አንቺ አልሰረኩም። ያለንበት ሰዓት ብር አያስፈልግም። በቃ አለቀ። ፈጣሪ ሰጠን እና እኛ ብር ስላስፈለገን የሰው ብር መጠቀም አለብን። እንጠቀማለን። ሰጠን ሰርቀን ነው እንዴ? ለምንድን ነው ግማሹ ምን መልሰው? አንተ ችግር አለብህ። በቃ እኔ ልሄድ ነው። የምር ነው። ትሸኘኛለህ? ሸኘኝ። ግማሽ ማለት ስልካቸው ላይ እንደውላቸው ለልጆቹ እንስጣቸው። አልመልስም አልኩ። እስቲ አንተ ሙሉ መልሰ እና ለምንድን ነው የምመልሰው? እኔም በግማሽ ተስማማለሁ። የምን ግማሽ? እኔ ምንም ማድረገው ነገር የለም። እኔ ፈልጋላችሁ አፈልጉ። እሺ አሁን እንደዚህ እናድርግ። በቃ ሂዱ። እሺ በቃ ሂዱና በኋላ እንገናኝ። ለምንድን ነው እኔ ከኔ ጋር የምንሄድ ከሆነ እንሂድ። አሁን ከአንተ ጋር መሆን አልፈልግም። ከኔ ጋር መሆን ካፈለግ እሄዳለሁ። አንከሸሚዘ ይጮሃል እንዴ? ዞር በይ። ፌስታል ገዛለሁ። ከዛ በቃ ብር አልፈልግም ይለኛል። እኔ እንደሰረቅኩ ነገር ከመንገድ አንድ ያገኛል። ዶል የምር አትመልሰው። በቃ አልመልስም። ሄዳለሁ። በቃ አንዴ በቃ ማርያምን ሄዳለሁ። ይልክ ምን ይታበል? አይ በእርግጥ እኮ አልሰረቀኝም። እና ባይሰርቅስ የሰው ብር አይደል እንዴ? የሰው ላብ እኮ ነው። የሰው ሀቅ ነው መመለስ አለበት እኮ። ግማሹን ይመልስ ማለት ምንም ግማሹን ሩቡ ምናምን ብሎ ነገር ያለ ሙሉ ለሙሉ የሰዎችን ዕቃ መመለስ አለበት። ብር የለውም ስራ እየሰራ አይደለም። ስለዚህ ግማሹን ይመልስ። ሙሉን ለምን ይመልሳል? አንተ ራሱ ምንድነው ማለት? አይ በቃ ግማሹ ይመለስ። እኔ በግማሹ እስማማለሁ። አቡ አንተ ራሱ